አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁልኝ? ሀዋይብ ከኔ ጋር አልሐምዱሊላህ። ረመዷን እንግዲህ በሰዓቱ ረመዷን ሙባረክ ባለማለቴ አውፍታ ጠይቃለሁ። ሀዋይብ ለታላቁ ሸህር ረመዷን አላህ ሱብሃነ ወተዓላ ወዶ ፈቅዶ እንኳን አመት አደረሰን። እንግዲህ ጾመው ተተቀበላቸው ጾመውም አጅር ካገኙት ጾመውም ኸይር ነገር ተሰጣችሁ ያድርገን። ረብል ዓለሚን ጾመው የሚጠቀሙት ያድርገን። ጾም መዋል ሳይሆን ጾመው የሚጠቀሙት ያድርገን ማለት ነው ሀባይብ። እንግዲህ አልሐምዱሊላህ እኔም ደግሞ ከ8 ዓመት በኋላ ዘንድሮ አላህ ወዶ ፈቅዶ ከልጆቼ ጋር ከቤተሰቦቼ ጋር በሀገሬ ላይ እንድጾም ፈቅዶልኛል አላህ ማለት ነው። አልሐምዱሊላህ እንግዲህ ያው ሰው ባለው ነው ሀባይብ። የፍጡር ሰዓት ነው ልጋብዛችሁ ማለት ነው ሀባይብ። አህሪቡልኝ ማለት ነው። የፍጡር ሰዓት ነው። በስደት ዓለም ያላችሁ የማዳም ቅመሞች እህቶቼ አውቀዋለሁ፣ ስሜቱን አውቀዋለሁኝ፣ ሁሉንም ነገር ነበርኩበትኝና አላህ ደግሞ ለእናንተ ወዶ ፈቅዶ በሀገራችሁ ያርግልኝ። አገር የገባን አላህ በሀገራችን ያረጋጋን። በውጭ ያላችሁ ደግሞ አላህ አምጥቷችሁ በሀገራችሁ የምትረጋጉ የምንረጋጋ አላህ ያድርገን። ዛሬዋ እንደደረስን ረመዷን የዛሬ ዓመትም ደግሞ ስብሐነ ወተዓላ በሰላም አድርሶን ያሰባችኋል ያሳካላችሁ ነው የምለው ሀባይብ። እንግዲህ ይህን ይመስላል ማለት ነው። አህሪቡልኝ ማለት ነው ሀባይብ። ኢንሻአላህ እንግዲህ ያው ኑና ፍጥር ነው የምለው። ኢንሻአላህ ሀባይብ ይሄው እንግዲህ በናቶች አዘገጃጅተው እንትን ያሉት ማለት ነው። ፍጡር አዘገጃጅተው እንዳጋጣሚ ወጣ ብዬ ነበርና ይሄው እንግዲህ አዘገጃጅተውን ብሎ አዘጋጅተው ጠብቀውኛል። አህሪቡ አብረን እናፍጥር ማለት ነው የኔ ውድ እህቶች። አብሽሩልኝ፣ አፉ በሉኝ፣ ባይሆን አፉ በሉኝ ማለት ነው ሀባይብ። ማሻአላ ነው ማሻአላ ነው። ማን የሰራው? አድራ መሐመድ፣ ኢልሃም መሐመድ ትማማቾቹ እንግዲህ እንዳጋጣሚ ወጣ ብዬ ነበር። ይኸው እንደዚህ ሰርተው ሙፋጃ አድርገውኛል። ሀያ የፍጡር ሰዓት እየደረሰ ነው። አህለን ወሰህለን አህሪቡልኝ እናፍጥር እላለሁኝ። በስደት ዓለም ያላቸውንም እህትም ወንድሞችም ይህ እድል ይድረሳችሁ ማለት ነው። ወላሂ እኔ እንጃ በሰው ቤት የሆነ ተሯሩጠንም ብለን ይችን ሰዓት አውቃታለሁኝ። በቃ የዚችን ሰዓት ደቂቃ የዚችን ሰዓት ሁኔታ ስለማውቃት እኔ ደግሞ አልሐምዱሊላህ አሁን ከልጆቼ ጋር ባለኝ ነገር በቃ ደስተኛ ሁኜ ነው ያለሁት እና አላህ ሱብሃነ ወተዓላ ደግሞ ወዶ ፈቅዶ መጨረሻዬን በሀገሬ ላይ እንዲያሳምርልኝ በሀገሬ ላይ እንዲያረጋጋኝ ከልጆቼ ላይ ጋር እንዳለይ በቃ አለ አይደል እዚሁ ሀገሬ ተረጋግቼ ብሰራ እዚሁ ሀገሬ ተረጋግቼ ብኖር ነውና ደስ የሚለኝ አይደለም። እኔ ያው ልጆችን ፈቃደኛ አይደሉም በእርግጥ ለመሄድ። እዚህ መካከል እናንተም ሸር በማድረግ ሰብስክራይብ በማድረግ አበረታቱኝ ነው የምለው የኔ ወዶች። አብሽሩልኝ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከኔ በላይ ደግሞ አላህ ያክብርልኝ፣ አላህ ይውደድልኝ። ኢንሻአላህ ቪዲዮን ሸር በማድረግ ሰብስክራይብ፣ እዚህም ውስጥ ደግሞ ቅኖች ትኖራላችሁ እና እኔ ያው ገና አዲስ ጀማሪ እንደመሆኔ እናንተው አበረታቱኝ። እናንተው እንግዲህ የስደት እህታችሁ ነኝ። እንግዲህ ለ8 ዓመት ለፍቼ አልፋለሁኝ በሀገሬ ላይ ጨረስ ሁሉ ነገሩን ብዬ ስመጣ እዚህ እያስተናገርኩ ያለሁት ሌላ ነገር ነው። ግን አልሐምዱሊላህ ደግሞ ከምንም በላይ ጤና ነውና አላህ ሱብሃነሁ ወተዓላ በጤና ይፈትናችሁ። ጤና ነኝ፣ ሰራለሁኝ አልሐምዱሊላህ። ግን ለ8 ዓመት የለፋሁበትን ቤቴንም ሆነ ምኔንም እንዴት ብዬ እስኪ እያደር ኢንሻአላህ ሰብስክራይብ አድርጉኝ፣ 1000 አስገቡኝ፣ አጫውታችኋለሁ። የወዲ ወዳችንን እናወራለን ማለት ነው። ከዚህ የተማርኩት አረብ ሀገር ያለን ሴቶች ከኔው ጀምሮ ማለት ነው። እኔ እንኳን መጥቻለሁ። እንግዲህ ያላችሁ ግን ጭልጥ ብለን እዛው ተቀምጠን ከመስራት ምጥት ብለን አይተን በቃ አይደለ የ2 ዓመት ኮንትራታችንን ተጨረስ መምጣት አለብን። ብዙ ነገሮች አሉ የምንጠብቃቸው፣ ሌላ ነው የሚሆነው ሌላ ነው። እኔ አሁን ለ8 ዓመት በቃ ጭርስርስ አድርጌ ሁሉ ነገር ጨርሻለሁ አልሐምዱሊላህ ብዬ ስመጣ እኔ የነበርኩበት ሌላ ያለው ነገር ሌላ። ግን አልሐምዱሊላህ ደግሞ ያው ገንዘብ ይጠፋል አይደለ? የሰው ልጅ ነው እንግዲህ ጠፍቶ የማይተካው። በጤና የመጣን ነገር በምንም አተኩትም። ግን ጤና ነኝ ብያቸዋለሁኝ አልሐምዱሊላህ። እንግዲህ ያው ያለው ነገር እንዳይሆን ቢሆንም አልሐምዱሊላህ ወለከል ሐምድ ሽኩር። መቼም የኔ ህይወት የሚያጋጥማችሁ የኔ ህይወት ያላችሁበት ብዙ ህይወት ትኖራላችሁ። እንጫወትበታለን፣ እናወራበታለን። አሁን አላህ ሱብሃነሁ ወተዓላ የሰጠንን ትልቁን ንጉስ ሸህር ረመዳናችን ኢባዳችንን እያደረግን ሰላታችንን እየሰገን ዱዓችንን እያደረግን የምንጨርሰው አላህ ያድርገን ኢንሻአላህ ያ ረብ። ዱዓችንን መቅቡል አላህ ያድርግልን። የዛሬ ዓመት ደግሞ ሰፋ ባለ ኢንሻአላህ የምንጾመው ያድርግልን። አብሽሩልኝ ሀባይብ እና ሀባይብ የምንላችሁ ፈልጌ ነው። በአጠቃላው በቃ እኔ እንጃ እንሰራለን አልሐምዱሊላህ፣ ይከፈለናል አልሐምዱሊላህ። ግን እዚህ መጥቶ ለምንድነው ተግባር ላይ የማይውለው?
ማለቴ እየሰራ ነው ነገር ብላሽ ነው በቃ ከቤተሰብ ጋር የሚያደርገው ሁኔታ ሀታ ማለት ነው። እኔ የሚያጋጥመኝ ወይም የማየው ነገር በእኔ ብቻ አይደለም። በቃ ከአረብ ሀገር የመጣች እህት ደስተኛ አይደለችም። ለምን? በቃ በሰራችው ነገር በለፋችበት ነገር በቃ ደስተኛ መሆን አለባት አይደል? መቼም የወጣችው ልትደሰት ነው አይደል? ሀገሯ ላይ ስትመጣ ሰርታ እዛ ለፍታ መናገር እየቻለች አትናገርም፣ መሄድ እየቻለች አትሄድም። በቃ ለምን? ነገ ያልፍልኛል፣ ነገ ሌላ ቀን ነው፣ አሁን ያለሁት ሌላ ቦታ ነው በሚል ነው አይደል ራሳችንን አሳምነን የምንሰራው። እዚህ ስንመጣ ግን እዚህ ያለ ስቃይ ምን አለኝ የምንልበት ምክንያት ግርም ነው የሚለኝ። በቃ እኔ እንጃ ለምንድን ነው እላለሁኝ። ነው የሆነ ያልተወፈቀልን ነገር ይሆናል አውፍ ያላለልን ነገር አለ እንዴ እላለሁኝ። ሀታ በቤተሰብ ዙሪያ አረብ ሀገር እያላችሁ የነበረ ቤተሰብ እንዴት ነው የሚያወራችሁ? እንዴት ነው የሚሆነው? ልትልኩም ትችላላችሁ፣ ለምንም ሊሆን ይችላል። እዚህ መታችሁ ግን እንደው ያአላህ እኔ እጅብ ነው የሚለኝ ማለቴ ምንም ይሁን ምንም ያ የምታደርጉት ነገር ያ በቃ ያው ታውቁታላችሁ ሁላችሁም። መላክ አለ መስጠት አለ። አልሐምዱሊላህ ስንስጥ እንላክ ደስ ይላል። ግን ስንመጣ ደግሞ የህይወት ውጣ ውረድ አጋጥሞን ያ ነገር ሲቀር በቃ ሁላ እየሌላችሁ ሁሌ የማላችሁ በቃ እንጃ። ለዛ አረብ ሀገር ያለች ሴት የላትም። ከአረብ ሀገር የመጣች ሴት ምን አጋጥሟት ነው ለምንድን ነው ብሎ የሚያዳምጥ ቤተሰብ የሚያዳምጣቸው የሚላቸው የሚጠይቃቸው አለ ማለት ዘበት ብቻ እንደው አላህ ይጣላችሁ በጥቅሉ ማለት ነው። ለዚህ ነገር እኔ ምንድን ነው ያየሁት በቃ እንዳልኳችሁ ቅድም ምጥት ብለን አይተን በቃ ከተመቸን እንቀጥልበታለን። ካልተመቸን ምንድነው ጥፋቱ ምንድነው? ምናልባት ቤት እየሰራ ሊሆን ይችላል፣ የሆነ አላማ ላይ እያደረግን ሊሆን ይችላል። ያ ነገር እንዴት እየሄደ ነው? እየተሰራ ነው ወይ? እንዴት እየሆነ ነው የሚለውን ነገር ምን ያስፈልጋል? መጣ ብሎ ማየት። እዛ ሁነን በስልክ የምናየው የሚረዳን ምን የምንለው የሚያስረዱ ምንም ሰማይና ምድር ነው። እዚህ መተን ስናየው ግን እኛ የላክነው ወይም የለፋንበት ወይም ያደረግነው ነው ቤተሰባዊ ይደክማል። ግን ደግሞ እዚህ ጋር በአንድ ነገር አምናለሁኝ። ገንዘባችን ይሁን አሁን አልባሌ ቦታ ላይ አውለን አልሆነ ቦታ አውለን ከሚበላ በቤተሰብ ቢጠፋ ደስ ይላል። በቤተሰብ የሚጠፋ ነገር ምንም ማለት አይደለም። ግን ደግሞ አጠፋፉ ደግሞ እንደው ተጠቅመውበት ጥሩ ነገር አድርገው ወይ ለብሰውበት ወይ በልተውበት የሆነ ነገር አድርገው ቢጠፋ ደግሞ አሁንም ደስ ይላል። የሚያስጠላው ምንድን ነው? ወይ እነሱ አይለወጡ ወይ እናንተ አትለወጡ። ገንዘባችሁን ብላሽ እነሱም ተልፋት አይውሉም። በቃ ይሄ ነገር በጣም ያሳዝናል፣ የኛ ነገር ማለት ነው። እና ብቻ አላህ ሱብሃነሁ ወተዓላ በሀገራችን ላይ ያለ ያረጋጋን። የገባን እህቶች ላይ እኔ እንጃ ያው እኔ እንዴት ብዬ ልበላችሁ በቃ ብቻ አልሐምዱሊላህ። ከዛም ከምንም በላይ ደግሞ እኔ ዘንድሮ አልሐምዱሊላህ ሸህረ ረመዷንን ከልጆቼ ጋር ስለሆንኩኝ ደስ ይለኛል። ከአባት ከእናቴም ጋር ተገናኝቻለሁኝ አልሐምዱሊላህ ደስ ብሎኛል። ቤተሰቦቼ እኔ አሁን አባቴ 8 ዓመት ሙሉ ስኖር እኔ አሁን ልጆቼን አባቴ ነው ያሳደገው፣ አባቴ ነው የያዘው ለ8 ዓመት ሙሉ ማለት ነው። አሁን ግን ባለኝ ህይወት ውጣ ውረድ የራሴን ህይወት ለመኖር ስል ለልጆቼ ለመኖር ስል ያው ታውቁታላችሁ ሀገራችን ላይ ተጅ ወዳፍ ነው ያለው ነገርና ያን ነገር ለማስተካከል ከ8 ዓመት በኋላ ቤተሰቦቼን ወደ ገጠር መላኬ በጣም አዝኛለሁኝ። በጣም በቃ እኔ እንጃ በጣም ቅስሜ ተሰብሯል። ግን ደግሞ አልሐምዱሊላህ ነገ ሌላ ቀን ነው በሚል ራሴን አሳምኛለሁኝ። ባሉበት ካለኝ በመርዳት ከሌለኝ ደግሞ እየሄድኩኝ በማየት ራሴን አሳምኛለሁኝ ማለት ነው። እዚህ ውስጥ የምንላቸው እህቶቼ በቃ ዱአ አድርጉልኝ እስቲ ሁሉንም ነገር አስተካክሎልኝ እናትና አባቴን በእጄ ባደርግ ዱአ ቢያደርጉልኝ ጅምሬን ብጨርስ ስደት ዓለም ላይ እያለሁኝ ቤተሰቦቼ በቃ ከልጆቼ ጋር ናቸው እናቴ አባቴ። አሁን ላይ ግን የኔ ያለው የህይወት ውጣ ውረድ ቤተሰቦችን እንግዲህ ከ8 ዓመት በኋላ አለም ብለው እኔም እናት አባቴ ብዬ ስመጣ እነሱም ደግሞ ልጃችን መጣይ ብለው ተደስተው አብረን እንኖራለን ብለው ደስ ሲላቸው የኔ ህይወት ዘንበል ሲል እነሱንም በቃ ምንም ማድረግ ስለማልችል የብስ ቀልብ እንዳልገባ ብዬ እነሱን ወደ ገጠር ልኬ እኔ ደግሞ ከልጆቼ ጋር እኖራለሁኝ ማለት ነው። አሁን ለምንድን ነው ይሄን ዩቲዩብ የከፈትኩት? እንደ ሀቂቃ እንግዲህ አላህ ነው የሚያውቀው፣ ሰጪውም ነሹም አላህ ነው ብያቸዋለሁ ከመጀመሪያው። እስኪ ሰበቡን ላድርስ በቃ ከልጆቼ ከምለይ ለ8 ዓመት አየሁት። ምንም የተለወጠ ነገር የለም፣ ያው ነው ተልኮ አላለፈም። እስኪ ደግሞ በሀገሬ ላይ ልሞክር ብዬ ነው። ይህንንም የገባሁበትን ቅጥ ህይወት አላህ ሱብሃነሁ ወተዓላ ያወጣኛል ብዬ አስባለሁኝ። እናንተም እንደው አድርጉልኝ ሀባይብ። መልካም የኢባዳ ወር፣ መልካም የረመዷን ወር አላህ ሱብሃነሁ ወተዓላ ወዶ ፈቅዶ እኔ እንጃ እንዳዘንላቸው ይዘንልን፣ እንደተቀበላላቸው ይቀበለን። እንደኛ አይደለም አላህ ማሪ ነው ይማረን ማለት ነው። ሀባይብ ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ።
አላህ ይጠብቃችሁ። በስደት ዓለም ያላችሁ አላህ ያግዛችሁ፣ ድካሙን የሚያዝላችሁ። በቃ ክፉ ቤት ያላችሁ አላህ ጥሩ ያድርግላችሁ። እንጃ ብቻ አላህ መጨረሻችን ያሳምርልን። አብሽሩልኝ እላችኋለሁኝ። ወሬ አበዛሁባችሁ ዛሬ ሀባይብ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።